ሰላም ጤና ይስጥልን ክብራንና ክብራት ተመልካቾች ትዕግስት ግርማ ነኝ እንግዲህ ይህንን ቻናል ሰብስክራይብ ላይክ ሼር ከማድረግ ጀምሮ ይህ የትዕግስት ግርማ ዩቲዩብ ቻናል ወይም ዩቲዩብ ነው እንግዲህ በኖር ፕሮግራሜ እንደተለመደው ዛሬም እንግዳ ጋብዤላችኋለሁ ከእንግዳዬ ጋር ቆንጆ ቆይታ የምናደርግ ይሆናል እንግዲህ ራሷን ከማስተዋወቅ ትጀምርልኛለች እንኳን በደህና መጣሽ እንኳን ደህና ቆየሽኝ እስቲ ራስሽን አስተዋውቂኝ ከነስምሽ የተወልደሽ የት እንዳደግሽ እስቲ ስላንቺ አስተዋውቂኝ እስቲ እሺ ትንሳኤ ይባላልው ትንሳኤ ወርቁ ይባላል ያባት ስም ሲጠራ ደስ ስለሚል እሺ ትንሳኤ ወርቁ ይባላል እዚህ አዲስ አበባ ተወልጄ ነው ያደኩት መርካቶ አካባቢ እሺ ትምህርቴን እስከ ሁለተኛ ዓመት ዩኒቨርሲቲ ድረስ ተምሬያለሁ በምን ነበር የተማርሽው በአካውንቲንግ ትንሽ ተደራራቢ ችግር ደረሰብኝ በወቅቱ ወጣት ነበርኩኝ እና ትንሽ ጭንቀት አጋጠመኝ የሆነ ፈተና ገጠመኝና ትምህርቴም ከበደኝ ቤት ውስጥም ትንሽ አለመግባባት ነበረ በዛ በተጨማሪ ደግሞ አንድ የራሴ መለሶ ነበር እሱም ትቶኝ ሄደ ምንም ሳላስበው እና ወደ ጭንቀቱ ገባው ሳላስበው እና ወደ ጭንቀቱ ገባው እለት ከለት ጭንቀቴ እየተባባሰ ሄደ ከዛ እኔ ያው ሰው ሲርቀኝም ምን ሲለኝም መንፈስ ነው ሰይጣን ነው የሰው እጅ ነው የተባለ እንደዛ ያያሰብኩኝ ዝም ብዬ ጸበል ተጠመቅ ነበር ከ92 ጀምሮ እስከ 2002 ድረስ ጸበል ተጠመቅኩ በገዳም በድባራት ገዳማት እየዞርኩኝ ተጠመቅ ነበር ጸበል እና ረጅም ጊዜ እንደዛ ነበር ማሳልፈው ከዛ ትምህርቱን እንዳቆምኩ በቃ ሌላ ቦታ መስራትም መማርም አልፈለኩም ጧት ተነስቼ ቤት ውስጥ ስራ ሰራን ነው ጧት ኪዳን ሄጄ ከሰዓት በኋላ ወደ ቅዳሴ ሄዳለሁ እንደገና የከሰዓቱን ስራ ሰራና እንደገና ቤተክርስቲያን ማታ ሄዳለሁ አሁን በዚህ ወቅት በቃ ያለቀስኩ ምን ይያልኩም ነገ ጭንቀቱ እየተባባሰብኝ ሄደ አንድ ጊዜ ወደ አይምሮ የገባው ነገር ማውጣት አልቻልኩም የተጨናነቅኩ ሲሄድ ቤተክርስቲያን እየሄድኩ ጊዜ ያለቅሳለሁ እና በዛ ሰዓት አይኔ ታመመ አይኔን በጣም ታመምኩኝና ወደ 5 ዓመት መነጽር አድርጌያለሁ ከዛ እንደዛ በዛ ያርኩኝ እየኖርኩ ይያለ ያው አንቺ ወደ 2002 አካባቢ አንድ ራቅ ያለ ቤተክርስቲያን ሄድኩኝ እዛ ሄጄ ያለው አንድ ልጅ አጋጠመኝና ስመለስ ወደሚመጣበት ቦታ ነበር የሚመጣው ሊፍት ሰጠኝ ከዛ ልሸኝ ሲለኝ በቃ እሺ ብዬው መጣሁ አሁን መጥቼ ከሱ ጋር መጣንና አብረን በጓደኝነት እንቀጥል ሲለኝ አብሬ በጓደኝነት ቀጠልኩኝ ሊፍት የሰጠሽ ሰው ጋር ከዛ ፍቅር ጀምራችሁ ነው ጓደኝነት ጀመረ እሺ ከዛ አንድ አመት አብረን ቆየን ከዛ በኋላ አንድ አመት አብረን እንደቆየን እርግዝና ተፈጠረብኝ ከዛ ነገርኩት ስነግረው ጊዜ አይ መቋረጥ አለበት ይሄ ነገር እኔ አላቋርጥም አንደኛ ወንጌል ያልነገርኩሽ ነገር ወንጌል ተመረያለው መጽሐፍ ቅዱስ ጊዮርጊስ 4 አመት ተመለልሽ ተመረያለው ተመርቄያለሁ አራዳ ጊዮርጊስ እና ይሄንን ህግ እግዚአብሔርን ስርግና ስርዓት ያወቅ ነፍስ አላጠፋም ብዬ እንትናል 2 ወር ድረስ ማቅለሽለሽ ማስመለሳለሁ አመመኝ ከዛ በሶስተኛ ወር ጀምሮ በቃ ሰው እንዳያየኝ ቤተሰቦችም ኃይለኛ ነው አባቴ እናቴም አለች ወንድሞች አሉኝ ከዛ ያዩኛል በማለት በመፍራት ጧት ተነስቼ ምንም አልይዝም ልብሴን ለብስና ግማሽ ሊትር ባዶ ሃይላንድ ይዤ እወጣለሁ ያንንም ማድረገው ያው ጸበል ተጣጣበት ነው እና ቤተክርስቲያን በእለቱ በሚውልበት በየእለቱ በየበዓሉ በየቤተክርስቲያኑ ሄዳለሁ እና እነሱም ወይ ጓደኛዋ ጋር ትውላለች ብለው ያስቡ ምን እንዳሰቡ አላቅም አይጠይቁኝም ቤት አልጠየቁኝም እዛው ላለው እዛው አስቀድሼ እዛው በቃ ሰንበቴ ምናምን ገባለሁ ሰንበቴ ቤት ገባና እዛ ሰንበቴ እንጀራ በልቼ እዛው ውላለሁ እዛው ይመሻል ማታ ደግሞ ሲተኙልኝ ይገባለሁ ለአባቴ ስራ እየሰራች ነው ተብሎ ተነገረ በቃ ደከመኝ ወደ 8 ወር ደረስኩ በዛ ሁኔታ አላውቁም እስከዛ ድረስ ቤተሰቦችሽ ማርገዝሽ እናቴና እህቴ ያውቀዋል አባቴ ብቻ እንዳያየን ነበር ምሽሽ ያያሉ ሆዴ ገፍቷል እና ሸሽ ነበር ከአባቴ በጣም ኃይለኛ ስለሆነ እናቴን ሰላም አይሰጣትም ብዬ ሸሽ ነበር ከዛ በ8ኛው ወር አንድ ቤት ተከራዩልኝ በቃ አንድ ቀን እናቴ ታድርልኛለች አንድ ቀን እህቴ ታድርልኛለች ቀን ብቻዬን ነው የምውለው እንደዛ ያረኩ ጤና ጣቢያ ሄዳለሁ ጤና ጣቢያ ለመከታተል ሄዳለሁ ከዛ እዛ ጤና ጣቢያ እንትን ብዬ ቼክ ያረጉኛል ከዛ አንድ ቀን እንደዚሁ 8 ወር ማነው 9 ወር አካባቢ ሄድኩኝ እና በጣም ብዙ ፈተና ነው ያሳለፍኩት የተከራዮቹ ሰዎች እናትና ልጅ ናቸው እና በቃ ተሳዝንም እንኳን ለሴት ለወንድ ታሳዝናለች ምናምን ይባባላሉ እኔ ለምን እንደዛ እንደሚሉኝ አላቅም
እንደዛ ይባባላሉ እና ቡና ይጠሩኛል ቡና ሄዳለሁ ከዛ በተረፈ አጠገቡ ቤተክርስቲያን አለ ቤተክርስቲያን እሳለማለሁ ሲደክመኝ ገባና ተኛለሁ ከዛ መጨረሻ ላይ በጣም አመመኝና ያን ማጠገብ ያልነበረም ጤና ጣቢያ ነው የምከታተለው ከዛ እንትን አለች አዳመጠች በማዳመጫ ከዛ አይዞሽ ልጅሽ እንትን ብሏል አልፏል ልጅሽ አርፏል እንትን ብሎ አልፎ የለም በህይወት የለምና ልጅ ነሽ ትወልጃለሽ ወደፊት አለችኝ ወዲ ውስጥ እንዳለ ጠፋ በጣም አዝኜ በሁሉ አብሬ ተንከራትቼ 9 ወር አብሬ ተንከራተትኩት እና እንትን ጋንዲ ሄጅ አለችኝ ከዛ እናቴ ስትመጣ ነገርኳት ጋንዲ ሆስፒታል ልጅ ወሰደችኝ በጣም ታሞኝ 3 ቀን ነው እንትን ያልኩት 2 ቀን ነው ያማጥኩት ከዛ መጨረሻ በምጥ መርፌ ገላገሉኝ ከዛ አንድ ቀን እንደዚህ በቃ ስተኝቼ አራስ ቤት ተኝቼ በቃ ሰው ልንገር ስለኝ ሰው አትናገሩ ላለ በቃ ማንንም እንዲመጣ አልፈለኩም ለምን በቃ አንድ ያለውበት ሁኔታ ደስ አላለኝም ያለውበትን ቤት ደስ አላለኝም ማንንም አይመጣም ማንንም አንድ ሰው አልመጣም እስቲ አሁን አንድ በተበት ያረገሽለት ልጅ አለ ያረገሽለት ልጅ ማርገዝሽን ሲያቅ ካንቺ ጥሎኝ ሄዷል ብለሻል ለምን ነበር ጥሎሽ ሄዷል በቃ ካንቺ በፊት አግብቻለሁ ትዳር አለኝና አልነገርኩሽም ይቅርታ ተሳስቼ ነው ይቅርታ ብሎ በቃ ምንም ልረዳሽ አልችልም ቤተሰብ አለኝ ሚስትና ልጆች አሉኝ ምንም ልረዳሽ አልችልም ለሚገርምሽ ነገር ምንም አድርጎልኝ የማያውቅ ያደረገ አብረን ባለንበት ጊዜ ያደረገልኝ ነገር የለም አንድ ጊዜ እንገዛልሻለሁ ይሄን አደርግልሻለሁ ይላል አድርጎልኝ የማያውቅ እና ቤተሰብና ሚስት አለኝ ስላለኝ ብሎ ነው እሺ ይሄኛስ ማርገዙን በምክንያት እንደሆነ በኋላ ነግርሻለሁ ብለሽኝ ነበር በምንድነው ወደ ህመሙ ስመጣ አሁን ዶክተሩ እንትንሽ መልእክት አያስተላልፍም ያለው ምጡ ራሱ ሲመጣ አላወቅኩትም ምጡ ሲመጣ አላወቅኩትም በዛ መሃል ልጁ ታፍኖ ነው ህይወቱ ያለፈው እንጂ በትክክል እንጂ ትክክለኛ ነገር ነበር ህመሙ ምጥ መሆኑን አንቺ አላወቅኩትም እና አንድ ልጅ ነበረች አሁን ካየችው ታውቃለችና አይፈርድሽም እንዴ አንቺ ልጅ ብዙ ሰው አይፈርድሽም ይሉኛል እንዴት አለባበስሽ በብርድም ስስ ልብስና ስስ ነጠላ ነው ለብሰው እንደዚህ ድርብርብ ልብስ አልለብስም አይፈርድሽም እንዴ ይላሉ አሁን በኋላ ስረዳው ከህክምና ውጤት በኋላ ስረዳው ከመድኃኒት በኋላ ያ ትክክል አያስተላልፍም የተባለው ብርዱ እንዳይሰማኝ አድርጎኛል ገባሽ ምጡንም እንዳይሰማኝ አድርጎኝ ነው ልጁ ህይወቱ እንዲያልፍ ሆነ በኋላ ነው ዶክተሩ ያስረዳኝ ነገርሽ እንደዚህ በጽንስ እንደተጨናገፈብሽ ነገርሽ ምን አለሽ ታዲያሱ በቃ አዘነ አብረሽ ለፍተሽም አብረሽ ደክመሽም በቃ ትወልጃለሽ ልጅ ነበርኩ ያኔ እንደሆነ አይደለም የዛሬ 12 አመት ምናምን ነው እና ትወልጃለሽ ብሎ ነው ያለኝ እና በዛ ምክንያት ነው የተጨናገፈው ምጡ እንደመጣብኝ ስላላወቅኩ ነው ዝም ብዬ ቁርጣት ይመስለኝና እተወዋለሁ ዝም ብዬ ትንሽ ነገር ነው የሚሰማኝ እተወዋለሁ ከዛ በስንተኛው ጊዜ ሲሄድ ነው እንደዛ ያለው ታፍኖ ነው ህይወቱ ያለፈው አብሬው ሁሉ መስዋዕትነት ከፍዬ አብሬው ድቄ ተነስ ሳይመቸኝ በሬቱ አይመችም ከቤተሰብሽም ወጥተሽ አባቴም ከቤተሰብ ወጥቼ ቀን ሙሉ በየቤተክርስቲያን እየተንከራተትኩ እንደዛ አብሬው 9 ወር ሙሉ ያሉ ዋጋ ከፍዬ ባጣው አሁን አብሮኝ ያካባቢ ልጅ አለ በሱ እድሜ ያካባቢ ተወለደ ሁሉ ጊዜ ሳያው ይሰማኛል ይሄኔ እኮ ቢኖር እሱን ያክል ነበር ላለ በውስጥ ሁሉ ጊዜ ይሄኔ ቢኖር እኮ የሱ ኩያ ነበር ላለ ሁሌ ሳላስበው እጂ አድሬ ያላቀ ከዛም ማዲያ እድሉንም ስላልወለድኩ እንደዛ ነው ማስበው ከዛ በኋላ ለዛዛም ስንት ጊዜ ሙሉ ወደ 40 ቀን ወንድ ነበረ 40 ቀን ሙሉ ተኛው እና ቤት ውስጥ አለቅሳለሁ ማንንም አይመጣም እዛ እናትና ልጅ አሉ ያከራዩኝ የነሱን ድምጽ ብቻ ነው የምሰማው ጧጧት አንድ አይምሮዋን ትንሽ የሚያማሴታለች ውሃ ያስቀዳሉ ውሃ ልትቀዳ ትመጣለች ስትመጣ ራሷ ደህና ነች ትላለች ራሷ እንዴት አደረች በቃ ሁሌ የምሰማው ጧጧት የሷ ድምጽ ብቻ ነው ሌላ የምሰማው ድምጽ የለም እና በመስኮት ግራዋ ይታየኛል እኔ ተኮንኜ ነው ሲወል ገብቼ ነው ወይስ ምን ሆኜ ነው ያለሁት በቃ ሁሉ ጊዜ ማየው በመስኮት ግራዋ ነው ማየው እና ስቲቹ በጣም ያመኛል እና ከዛ በኋላ በቃ ጭንቀቱ ባሰብኝ ገባሽ ከዛ ሰነሳ ወደ ቤት ወሰዱኝ ያርሱሽ አራስ ቤት ያርሱሽ እናትሽና እናቴ ናቸው ማታ ናቸው የሚመጡት ቀን ሰርተውልኝ ይሰራሉ ስራ እና በጣም ከፍተኛ ዘን ውስጥ ነው ያሳለፍኩት አባትሽ ሳይሰሙ እንደዛ ሳይሰሙ በቃ ሳይሰሙ እርጉዞኝ ወለድኩ ሳይሰማ ምንም ሳይሰማ ምንድነው ሲባል ያው ጭንቀት አለባት ስለሚባል ጸበል ሄዳለች ተብሏል አላወቀ
ከዛ ያንን አሳለፍኩና ወጣው ስወጣ ባሰብኝ ከዛ ጭንቀቱ ተባባሰ ምንድን ነበር የሚያስጨንቅሽ ምንድን ነበር እሱ ምን በቃ አንድ ጊዜ መጀመሪያ ጓደኛዬ ተወይ ከዳኝ ሁለተኛ ቤት ውስጥ አለመስማማት ነበር እና እሱ ሄደ በዛ ላይ ትምህርቱም አልተሳካልኝም ቤትም አለመስማማት ነበር በቃ ጭንቅላቴ ትንሽ ነገር ይዞ መወጠር ጀመረ በምንድን ነው ቤትም አትስማሙት አለ ቤተሰብ መሃል አለመስማማት ነበር አለመግባባት ነበር በእናት አባቴ መሃል አለመግባባት ትንሽ አለመግባባት ነበር ምንድን ነበር የነበረው እርስ በርስ አይስማሙ በቃ ምክንያቱ አይታወቅም አይስማሙ ባህሪ ለባህሪ በቃ ብዙ የማይግባቡ እኔ የትምህርት መሰናከል የባሰ የልጁ መሄድ ነው ጭንቀቴን ያባባሰብኝ እና ከዛ ስነሳ በቃ ባሰብኝ መንገድ ላይ ሲሄድ አንድ ጊዜ ወደ ግቢ ገብርኤል ይሄድኩኝ አረብደት ይለኛል አንድ መንገድ ላይ ፖሊስ ነገር ነው እና በቃ መታመሚን ራሱ አላቅም ያው አንቺ ኩላሊትሽን ጨጓራሽን ጉበትሽ ስትታመሚ አእምሮሽ ነው የሚነግርሽ አእምሮሽን ከታመምሽ ግን ሰው ካልነገርሽ አታውቂው በምን ታውቂዋለሽ ራሱ አእምሮሽ ነው ለሌሎች ህመሞችሽን የሚያስተላልፍ የሚነግርሽ እና አላወቅኩትም በቃ አሁን መንገድ ላይ ጀመረች እንዴ ምናምን ይሉኛል ተጀመረ እንደዚህ አይነት ነገር ምናምን ይላሉ ከእንትን ካልኩዳ ብዙ አስተያየት መስጠት ጀመረ አንዳንዶቹ ይላሉ የሚያቁኝ ሰዎች ከወልጄ ከተነሳ በኋላ በጣም በቃ ጭንቅላቴ እንትን አለ ምንድን ነበር የምታርጊ የነበረው ምን እንደሚመስለኝ አንድ ልጅ ሲነግረኝ ብቻ ማውራት መሳቅ እና አንድ ትንሽ ልጅ ደግሞ ብዙ ሰው አይነግርሽም ያው እንደ እፍረት ስለሚቆጥረው ብዙ ሰው አይነግርሽም አንድ ልጅ ትንሽ ልጅ ስትነግረኝ አንቺ ግን እኔ አያመኝም አንቺ ግን ያምሻል አለችኝ እንዴት አልኳት ጭንቅላትሽን ታሽከረክሪዋለሽ አለችኝ እና ያልተገባ ነገር ማድረግ ፊት ላይ የተለያዩ አክቶችን ማሳየት ምናምን ነው እንደዛ ነው የሚመስለኝ እና ብቻ ማውራት መሳቅ ምናምን እንደሚነግሩኝ ሌሎቹ መንገድ ላይ ተቀምጠው የሚናገሩሽ ሰዎች አሉ አይደል ከነሱ ነው አስተያየት የምሰማው ከዛ አንዳንዶቹ ደግሞ ምን ነው ቁመና መልክሽን አሳምረሽ ይሉኛል በቃ ብዙ ነገር የሚሉኝ ሰዎች አሉ አንዲት ልጅ አንድ ጎበዝ ዶክተር አለኮ እግርና እጄን አመመኝ እንጂ እጅና እግሬን አሞኝ ከጸበል ስመጣ አገኘች ከነው ጸበል ለምን ጸበል እንትን ያለሽ ለምንድን ነው አንድ ዶክተር አለ ጎበዝ ለምን እሱ ጋር ትሄጂ ማለችኝ ነዛ እሱ ጋር ሄድኩኝ ምልክቱን ነገረችኝ እናቴ ብር ሰጠችኝና ሄድኩኝ ከዛ የሆነ መድኃኒት በሳምንት 3 እስቲው ሰጂው ብሎ ሰጠኝ ሲሰጠኝ ፍሎክሲቲን የሚባል መድኃኒት ነው ከዛም በፊት ብዙም አልናገርም ነበር እንደሚነግሩኝ ብዙ አታወሪም ነበር ይላሉ እና ያን መድኃኒት ሲሰጠኝ መናገር ጀመርኩኝ የሆነ ነገር ሲናገር እስቲ ዝም በሉ እንስማት ምናምን ይላሉ ቤት ጎረቤትም እስቲ ዝም በሉ ምናምን ይላሉ ተናግሬ አላውቅም ብዙ አመት አልተናገርኩም ከዛ እንደሱ ያው ቀስ በቀስ ምልክት እያሳየው ሰዎች ለምን ታማሚ ነሽ እንደሚሉኝ ምን እንደሚሉኝ እየገባኝ መጣ እንደሱ ስሰማ ከዛ ሌላ የአእምሮ ህክምና ለራሱ ህክምናና የሱስ ማገገሚያ የሚል ቦታ አየሁ ራሴ ሄጄ ካርድ አውጥቼ አየን ዶክተሩና ኢጂ የሚባል መሳሪያ ዘዘልኝ ኢጂ ማለት ፀጉርሽን ቁጥጥር ተሰሪና ማጣበቂያ አለ ማጣበቂያ ኮረንቶች ይጣበቃሉ ከዛ ከኮምፒውተር ጋር ይገናኛል እዛ ላይ ነው የሚያዩት ወዛ ውጤቱን እሺ ዶክተሩ ጋር ሄድኩኝ አየውና ፊቱን ጭፍግግ አደረገው እና እኔ ራሴ ተመልሼ ደነገጥኩኝ ምን ነው አልኩት አይ ምንም አይደለም አለኝና ሳያስበው ነው እሱ እንደዛ ያደረገው ከዛ አይ ውጤትሽ እንደሚያሳየው ነርቮችሽ በጣም ተወጥረዋል ውጥረት ላይ ናቸውና እንቅላትሽ ደግሞ ወደ ሰውነትሽ በትክክል መልእክት አያስተላልፍም በፍጥነት መድኃኒት መጀመር አለብሽ አለኝ አምትሪፕል የሚባል መድኃኒት አዘዘልኝ እና እሱን መድኃኒት መውሰድ ጀመርኩኝ እሱ መድኃኒት ሰው ተመስገን ይላል ምን ይላል ቤትም እግዚአብሔር ትልቅ ነገር አደረገ ይባባላሉ በቃ በጣም ብዙ ነገር ለውጥ መጣ ኃይለኛ ለውጥ መጣ ከዛ መድኃኒቱ ግን በጣም ኃይለኛ ነውና ማታ ቁርጥማት አለው የእግር ቁርጥማት አለው ሳይድ ኢፌክት አለው በጣም ያመኛል ማታ እንቅልፍ እስኪወስደኝ በየቀኑ ነው የምትወስጂው በየቀኑ ነው የሚወሰደው ከዛ እሱን እየወሰድኩ እያለ ትንሽ ቆየና ደግሞ የሆነ ኢሚፕራሚንና ፍሎክሲቲን የሚባል መድኃኒት አዘዘልኝ እዛው ላይ እሱ በሱታ ተጨረሽ ያኛው ቀርቶ እየቀረ ስለጀመረ ቁርጥሙቱ ሲጀመረ ኢሚፕራሚንና ፍሎክሲቲን የሚባል መድኃኒት አዘዘልኝ ከዛ ኢሚፕራሚን የሚባል መድኃኒት በጣም ከባድ መድኃኒት ብዙ ሳይድ ኢፌክት አለው 7 አመት ወስጄዋለሁ
በየቀኑ ስንት ነው የምትወስጂው? ማታ 75 ሚሊ ግራም አንዳንድ ማለት ነው 25 ሚሊ ግራም ነው 75 ወስዳለሁ ጧት ፍሎክሲቲን የሚባል መድኃኒት ወስዳለሁ እሺ ኢሚፍራሚን እና ሪስፕሪዶን ደግሞ 4 ሚሊ ግራም ወስዳለሁ እሺ ማታ 2 ቀን አንድ ማለት ነው እና እንቅልፍ ደግሞ ያስቸገረኝ እንደሆነ የእንቅልፍ መድኃኒት ይጨመርልኛል እነሱ እንቅልፍ ለእንቅልፍ አይደለም ሌላ እንቅልፍ ካስቸገረሽ ሌላም ይጨመራል እዛሱ በጣም ኃይለኛ መድኃኒት ነው ድርቀት አመጣብኝ ድርቀቱ እንትን ሲለኝ ሲያስቸግረኝ እንደገና ድርቀቱ ያደማኝ ኪንታሮት አመጣብኝ እና በጣም ተሰቃየው በቃ አሁን ስነግረው ለዚህ ከዚህ በላይ መድኃኒት እንደዚህ ተስማማሽ የለም ብዙ ለውጥ አምጥቶልሻልና ይሄንን መቀጠል ያለብሽ ይለኛል ከነ ሳይድ ኢፌክቱን በመውሰድ አለብሽ ነው ኢፌክቱ ቢሆን ሰጁ እና ጨጓራ በጣም ነው ጧጧት የሚያቃጥለው ጧት ተነስቼ ሰውነቴ ሙቀት ነው ጸበል ውስጥ ተጠመቃለሁ ጸበል ጠጣለሁ ለመቀዝቀዝ ማለት ነው እና በቃ ጧት እስከነሳ ነው እንትን ብለው እና በጣም ህመም አለው ከዛ በኋላ አንድ ቀን ፔሪድ የመጣብኝና ረጅም ቀን ወረደኝ ከዛ አልቋረጥ ሲል ፈራው ለምን መናገር ፈራው ምን ሆነሽ ነው ይሉኛል ብዬ ያው ፍርሃት ህመሙም አለ ስለዚህ ለምንድን ነው እንደዚህ አልነግራቸውም ሌላ ማን ይረዳኝ ይችላል አልኩና ለምን መቄዶንያ አልሄድም እና አሉኝ ቤተሰቦች ግን መቄዶንያ ሄድኩኝ እዛ ነገርኳቸው ስነግራቸው ሲስተር ሊን የምትባለው በቃኛ እናሳክምሻለን ምናምን አለችና ሲስተር ሊን ባለቤቱ ማለት ነው አዎ እኔ ምክትል ነች ግን የክቡር ዶክተር ቢኒያም ባለቤቱ ነች ከዛ እነሱ በጸጋ ወሰዱኝ በጸጋ ሲሄድ ሪስፒሪዶን የሚባለው መድኃኒት ምንድነው የምትወስጂው ሲለኝ ሪስፒሪዶንና ኢሚፍራሚን አልኩት ሪስፒሪዶን ከባድ ነው እና ሆርሞንሽን አዛፍቶታል አንድ ሆርሞንሽ ተዛፍቶ ነው የሚያክል 15 ቀን ወረደኝ ከዛ መድኃኒት ተሰጠኝ ሂጂና ለዶክተርሽ ንገሪው አለኝ ለዶክተሬ ስነግረው በምን ይቀየራል አይቀየርም አለና ከዛ እንዴት ሆናለሁ አንደኛ እንደዚህ ድርቀት ያመጣብኝ ነው ሁለተኛ እንደዚህ ሆርሞኔን የተዛባ ነው አልኩት የትርፍ ቁንጀት ቁስለት አሞኛ ቃል በዛ በሚፍራሚን ጨጓራዬን ኩላሊቴን የተለያየ ነው በየጊዜው በቃ ሁሉ ጊዜ ግል ሆስፒታል ነው እና አንዳንድ ጊዜ ቤተሰቦች ይሰለቹኛል ብዬ አልነግራቸውም በራሴ መንገድ ገንዘብ ፈልጌ እጄ ታከማለሁ እና በቃ ረጅም ማመት ስለታመምኩ እንደዛ አደርጋለሁ ከዛ እንትን ካልኩ በኋላ ከእንትን ካለኝ በኋላ ሰዎች ለምን ፊልም አሰሪም ወይ ለምን እንደዚህ እንግዳ ተቀባያቶኝ ወይ እንደዚህ አስተያየት ይሰጡኛል አንዳንድ ሰዎች አሁን መልኬ መድኃኒት አበላሽቶታል እንደዚህ ማል ነበር ቆንጆ ነሽ ከሆነ አይ በጣም ቀይ ነበር በፊት የሚያቀኝ ሰው ያቀኛል እና እንትን ብዬ አንድ ልጅ ስልክ ፈለኩ እንትን ስልክ ሰው ሰጠኝና ልጁ ጋር ደወልኩለት እንደዚህ የሚያሰራኝ ፈልጋለሁ ስለው ካስቴጀንት ነውና እንትን አለኝ ካስታረገኝ ከዛ የተለያዩ ስራዎች እንግዳ መቀበል አበባ መስጠት እንደዚህ ኢቨንት ሲኖር ማስተናገድ ፊልም ማጀብ ያሰራኝ ጀመረ በህይወቴ ውስጥ በህመሜ ያልናቀኝና እንትን ያላገለለኝ ሰው እሱ ነው በጣም ላከብረው ፈልጋለሁ በቃ ትችላለች ብሎ ነው የሚያስበው ሁሉ የሆነ ነገር ሲኖር ይጠራኛል በቃ እንደዛም ይሁን ካሁን እሱ ጋር ሲሄድ ከሱ ጋር ያሉ ልጆች እዛው አብረን የምንሰራቸው ልጆች ግሩፕ ፈጥረው ጓደኛ ይሆናሉ እኔ ጓደኛ የለኝም እሱ ጠርቶኝ ሄጄ ራሱ ስልኬን ተቀብለው ስልኬን ቢዚ ነው የሚያረጉት ለምን በቃ ያው ስመሙ ስላለኝ በጣም መገለል ነበርኝ እና ፋዘርጋም ገብቻለሁ ትምህርት ለመማር ዶክተር አርቲስት ተስፋዬጋ ተምሬያለሁ ያው ልጆቹ በራሳቸው ነው እርስ በርስ ጓደኛ ይሆናሉ ለኔ ማንም ቦታ አይሰጠኝም እና ይሰማኛል በቃ ያው መድኃኒቴንም ተወሰድኩ እንደዚህ አልተሻለኝም እኮ ዶክተር እለዋለሁ ከዛ ደግሞ እንደገና ሌላ መድኃኒት ኮለሞፍራሚንና ኦላንዛፒል የሚላዘዘልኝ ከዛ እሱንም ይያው ትንሽ ቀን ደና ሆነና ከዛ በኋላ ደግሞ ሰዎች መንገድ ላይ አስተያየት ይሰጡኛል ምን ይልሻል በቃ አላየንሽም እኮ አውሪ አላየንሽም ምናምን ይሉኛል እንዴ እቺ ደግሞ ከማን ይወጣችሁ እንትናት እንዴ ይሉኛል በቃ ማይዱኝ ነገር የለም በጣም ብዙ ነገር ነው የሚናገሩኝ እና ገብቻ አለቅሳለሁ ይሄንንም እየወሰድኩ ወድቀይም እየተቃጠለ ለምንድን ነው ማለት ነው ግን ይሁን መድኃኒት ወሰድኩ ከ2004 እስካሁን ህክምና ላይ ነኝ አንቺ ቆይተሽ ነው የመጣሽው ህክምና ቆይተሻል ህክምና ሲቆይ ጭንቅላት ውስጥ የሚፈጠሩ ኬሚካሎች አሉ እና ስለቆየሽ የመዳን እድልሽ ጠባብ ነው ውጪ ሌላ ቦታ ብትሄጂ ግን መሳሪያም አለ የማይገባ መድኃኒት አለ በዛ ሊታገዝ ይችላል እኛ ግን መሳሪያም መድኃኒት የማይረዳ ነው ብሎ አሁንም ሃሎክሲን የሚባል መድኃኒት ቀየረልኝ
እሱ ደግሞ ጭራሽ ቅዠት ብቻ በቃ ተኝተሽ አይንሽን ከድነሽ እስክትከፍቺ ድረስ ቅዠት ነው መድኃኒቱ በጣም ያቃዣል እና መሮኝ ጣልኩትና እንደገና የራሴን የበፊቱን ተመልሼ አሁን ተመልሰሽ ስትሄጂ በ5 ቀን ነው ካርድ የምትከፍይው አልተስማማኝም ለማለት እንደገና 600 ብር መክፈል አለብሽ ከዛ በራሴ ሄጄ ከግል ፋርማሲ ገዝቼ እንደገና መውሰድ እና አንዳንድ ጊዜ እሱ ጋር ሄጄ ካርዴን ረስቼው ራሱ መቼ ካርድ ማውጫውን ረስቼ መቼ ነው ሲሉኝ 2004 ስላቸው ይደነግጣሉ ያን ያክል ዓመት የሚታከም ሰው የለም እና በጣም የባሰ ነው ሲኮኖሶፊያ ይባላል የመሙ አይነት ከባድ የአእምሮ ጭንቀት ነው ሲኮኖሶፊያ ነው እንደዚህ ነው የሚባለው በዛ መሃል እንደዚህ ኢቨንት እየሰራው ያለ ትልቅ ሆቴል ነው ማስተናገድ እያለ አንድ ዲፕሎማት ተዋወቅኩኝ አውሮፓ ህብረት የሚሰራ ዲፕሎማት ነው ጣሊያናዊ ነው ነጭ ነው ተዋወቅኩኝ ከዛ እሱ እንትን አረገኝ በቃ ጓደኛ አረገኝ እንደዚህ ታረጋቸው የፍቅር ግንኙነት ጀመርን ከሱ ጋር ከዛ በቃ 7 ወር በጓደኝነት ቆየን ስራ በየሀገሩ ስራ ይሄዳል ምን ይላል እቃ ያመጣልኛል ገንዘብ ይሰጠኛል ጥሩ ያዘኝ እንደገና በቃ ለዶክተር ይነገርኩት ለዶክተር እንደዚህ አይነት ሰው አይቶብኝ እንዳይርቀኝ ችግሩን አይቶን ደግሞ እንዳይርቀኝ ለቀን መድኃኒት ሰጠኝ ጭማሪ እንዳተ ይሄ ጭንቀቱ እንዳይመጣና እንዳትታመሚ እንዳያይብኝ እሱ ሰውዬው እንዳይሸሽ ማለት እንዳይሸሽ ቀን መድኃኒት ተጨመረልኝ ያን ቀን መድኃኒት እየዋጥኩኝ አብሬ 7 ወር ቆየሁ ከዛ ጊዜ አንዳንድ ጊዜ በራሱ ጊዜ የሚነሳ ሳትጨነቂ ምንም ሳትይ የሚያምሽ ጊዜ አለ ከሱ ጋር ሆነሽ እንደገና ዝም ብሎ ህመሙ ራሱ አንዳንድ ጊዜ ብዙ ጊዜ የሚነሳው በጭንቀት ነው አንዳንድ ጊዜ ደግሞ ሳትጨነቂ ተመችቶሽም ራሱ የነርቭ ጉዳይ ስለሆነ ራሱ ይጀምራል አይታወቅም ከዛ እሱ ጠፋ ባይደውልም ቴክስትም አይልክም ከዛ ሴክስት ስልክለት በቃ እንደማንኳኳን ነገረኝ በቃ ችግሩን አይቶ ነው ሰዓት ለካ አይቶታል ማለት ነው ጠፋ ምን አለሽ ቴክስቱ ምን ነበር መልእክቱ በቃ አብረን መቀጠል አንችልም አለኝ ምክንያቱም አጠየቅሽው በቃ ነግሮኛል ያው እንደሆነ ነግሮኛል ያው ጭንቀት እንዳለኝና መረጋጋት እንዳለብኝ ነገረኝ ተረጋጊ መጀመሪያ መረጋጋት ነው ያለብሽ ምናምን ብሎ አለኝ ከዛ ጠፋ እሱ ሲጠፋ በቃ አንዳንድ ስራዎች እየሰራው በራሴ ሰው ልጁንም የሚያሰራኝ ስራ እየሰራው እንደገና በግሩፕ የሚሰራ ስራ እንደዚህ ትልልቅ ፎቆስ ያልቁ ማጽዳት ምናምን አንዳንድ ስራዎች እየሰራው ገንዘብ ማግኘት ጀመርኩ ከዛ በቃ ቀጥታ ህይወቴን ወደ መንፈሳዊ ያደረኩት ከዛ አንድ ቀን የፍልሰታ ጾሜ ልክ በ15 ለ16 አጥቢያ ሜሴጅ ላከልኝ ለሊት ዋትስአፕ ላይ ስልክ ሰውየው ዲፕሎማት ያልሽው ፈረንጅ ላከልኝ ሜሴጅ ላከልኝ እሺ ከዛ ገረመኝና መልስም አልሰጠው ምን ነበር ሜሴጁ እንዴት ነሽ የኔ ቆንጆ ነው የሚለው እና እሱና አማርኛ እሱን ያውቃል ሌላ ቋንቋ እኔ አባቴ አስተምሮኛል ብዙ ቦታ ከፍሎ አስተምሮኛል ቋንቋ ይችላል እንግሊዘኛ ቋንቋ በደንብ ይችላል እና በሱ ነው የምንግባባው እሱ አማርኛ አይችልም በሱ ነው የምንግባባው እሱ አማርኛ አንዳንድ አማርኛ 3 አመት ብቻ ስለሆነ የኖረው አንዳንድ አማርኛ ከዛ ብራስልስ እንዳለ ነገረኝ ቴክስቱን ካደረገ ከስንት አመት በኋላ ቴክስቱን ሲያደርግልሽ ማለት ነው በ6 ወሩ ከዛ አንቺ ዝም አልሽ ወይስ ወዲያ መልስ ሰጠሽው በ3 ቀኑ ጸሎት አደረኩኝ በቃ በጣም አናዱኝ ተስፋ አስቆርጦኝ ስለነበር ዝም አልኩት እሺ ከዛ ለምንድን ነው ተመልሶ የመጣው ምን ያደርግልኛል ብዬ ጸሎት አድርጌ በቃ ይሁን ብዬ እንትን አልኩት መልስ ሰጠው ከዛ አዲስ አመት መግቢያ አካባቢ ነው 1000 ዩሮ ላከልኝ ያኔ 37000 ብር ነበር ከዛ በቃ እግዚአብሔር ነው የሰጠኝ ብዬ ደስ ብሎኝ እየተጻጻፈን እያወራን በቃ እኔ ኬንያ ለስራ መጣለው ኬንያ ስመጣ ወደ ጅቡቲ መጣለውና ጅቡቲ እንገናኛለን አለ ጅቡቲ ሸራተን ሆቴል ብሎ ቡክ አድርጎ ተገናኘን ከዛ ያያለን በቃ ስናወራ ሄድሽ ከዚህ ትራንስፖርቴሽን ቻለና ጅቡቲ ቆርጦልኝ ጅቡቲ ሸራተን ሆቴል ወሰደኛ ለ10 ቀን እና እዚህ ያለ 4 ልጆች እንወልዳለን 5 ልጆች እንወልዳለን እያልን እናወራለን ፕላን እናደርጋለን መጀመሪያ በፍቅር በነበራችሁ በሰዓት አይደለም አሁን ውጪ ከሄደ በኋላ ከተመልሶ ከመጣ በኋላ ከ6 ወር በኋላ ከ6 ወር በኋላ አዲስ ሆኖ መጣ እሱ ካቶሊክነት ተከታይ ነው አንቺ በመትፈልጊው ሃይማኖት እንጋባለን ምናምን ይለኛል ከዛ ብዙ ነገር ስናወራ ከረብን በቪዲዮ እያሳየቀ ይገዛልኛል ምን ብዙ ነገር አመጣልኝ እንትን ተገናኘን ከዛ ጅቡቲ ተገናኘን ከዛ አያወራኝም
እንትን ማለት አብረን ሆነን እንደዚህ በፊት ያወራነው ውጪ ያለ ያወራነው ሰውራል ብዙም አያወራም በቃ መዝናናቱን ብቻ ነው ከዛ ተመልሶ ሄደ ዝም አለኝ እንደገና ዝም አለ እሺ አሁን አዘንኩኝ በቃ አዝኜ ምን ብዬ እንደዚህ የራሴን ኑሮ መኖር ጀመርኩኝ ምክንያቱም ድጋሚ አልጠየቅሽው ምክንያቱም ድጋሚም ነገረኝ ምን አለሽ በቃ ድጋሚም ነገረኝ ትክክል እንዳልሆንኩኝ ነገረኝ የራሴን ኑሮ ነው መኖረውና ስራ ሰራለሁ አንዳንድ ከባባድ ስራ ሰራለሁ ወገቤን በጣም ያመኝና እንትን ሐኪም ቤት ሄዳለሁ ሐኪም ቤት ሄድ ኤምአርአይ ተነሽሉኛል ኤምአርአይ ከሰራው ላይ 5300 ብር ከፍዬ ኤምአርአይ እነሳለሁ ኤምአርአይ ስነሳ የወገብሽ ዲስክ ተንሸራቶ እንትንሽ ላይ ነርቭሽ ላይ ተኝቷል እና የነርቭ መድኃኒት ስለምትውጪ መድኃኒት አንሰጥሽም ሌላ መድኃኒት አንድ መድኃኒት እንጨምርልሻለን አሉና ፊዚዮቴራፒ ማዘዙልኝ ግን አልተሻለኝም አሁንም አልተሻለኝም በጣም ነው የሚያንገበግበኝ ደቂቃ ለጸሎት መቆም አልችልም ምንም ሳክሲን ሰልፍ መቆም አልችልም ለዶክተሬ ነገርኩት ለዶክተሬም ስነግረው በቃ ምንም ማድረግ አይቻልም ጥንቃቄ ያደርግሽ ብቻ ኑሪ ለይና እንዴት ነው መጠንቀቅ የሚቻለው ጥንቃቄ ከምን ብዙ ውሃ አትሸከሚ ለጭንቀቱ አይደለም ለዚህ ለወገብሽ ነው ለእንትኑማ ኑሮሽ ሲቀየር ይቀየራል ይለኛል ህይወትሽ ሲቀየር ይቀየራል መድኃኒቱም ይቀራል ይለኛል እና አንቺም ከባድ ነው ቀላል አይደለም ይለኛል እና ከዛ በኋላ ሰዎች በተለያየ አጋጣሚ እንደዚህ ኢቨንት ሲኖር ስሰራ አገኛለሁ ይተዋወቁኛል ውጭ ሀገር ለመውሰድ ያስባሉ ምን ይላሉ ከዛ ያወሩኛል አይደለ አንዳንድ ቀን በአንድ ቀን አንዳንድ ቀን ደግሞ በሁለተኛው ቀን ያዩኝና ተመልሰው አይመጡ በቃ በተቀመጡበት ራሱ ትቶኝ ሄደ ሰው አለ ለምን አላወኩም ያው እንትንሽን በምን ታውቂዋለሽ አምሮሽን ከታመምሽ እኮ አታውቂው በምን ታውቂዋለሽ ታራርጊው ነገር አታውቂም ውስጥሽን ስትታመሚ ነው አምሮሽ ኮንትሮል የሚያደርገው ውስጥሽን አምሮሽን ከታመምሽ ግን በምን ኮንትሮል ታደርጊዋለሽ እና ብዙ ሰው ናቸው አንድ 3-4 ሰው አሜሪካንም ይሁን ለመውሰድ እንትን ብለው ያው ዜጎች ያው ኢቨንት ሲኖር ዜጎች ነው የምታስተናግጁ ዲፕሎማትና አምባሳደር ነው አብዛኛው እና ብዙ ያስባሉ ግን በፍጹም እንትን ማለት አልቻልኩምና በጣም ተሰማኝና ለዶክተር ነገርኩ ዶክተር እንዴት ይሻላል እንደ ይሄ ነገር እየባሰ ሄደ መድኃኒት ወስዳለሁ በመድኃኒት ውስጥ ይሰቃያል ሳይድ ኢፌክቶቹ በጣም ነው የሚያሰቃዩ እና ምን ይሻለኛል ስለው በቃ አንድ መድኃኒት አለ እሱ ግን ለሃጭ ያዝረበረባል የባሰ ሰው ይጸየፍሻል እና እንዛርጎ ነው የሚያስቀምጥሽ አሁን ባለሽበት ሁኔታ መቀጠል ይሻልሻል አለኝ እሺ ከዛ እንደገና በቴሌቪዥን ሌላ ማስታወቂያ ያየውና የሆነ የአእምሮ ህክምና ጋር 4000 ብር ከፍዬ ሄድኩኝ እሺ ጊዜ የአእምሮ ህክምና የሚል ነው ታከምኩኝ በቃ ምንም አዳምጦኝ ምንም እንትን አላለም ያው ግራ ገባው የጊዜው ርዝመትም ምንም ግራ ገባው መሰለኝ ዝም ብለው ነው የሚያዳምጡሽ ዶክተሮች ራሱ የረስታውት ነገር አማኑኤልም ሄጃለሁ በማሽ አማኑኤል ሄጄም ያ መድኃኒት ተሰጥቶኛል በወርቦር የሚያሽል ዶክተር ሌላ ነው እዛ ተባባሰብኝ ይሄኛው ጊዜ እንትን ማን ነው ስጦታ ነው ዶክተር ዮናስ ነው በደንብ በቃ ራሴንም ጨርሼ ሳልስት ወደዚህም ሳልሆን ከሁለቱም መሃል ላይ ሆኜ ራሴን አውቄ እንድኖር የሚረዳኝ ዶክተር ዮናስ ህክምና ነው እና እሱ ያውቃል ክብደቴንም ስለሚያውቅ ሚሊግራሙንም ያውቃል እና በቃ ምንም ማድረግ አይቻልም ውጭ ሀገር መሄድ የምትችይ ከሆነ መሳሪያና መድኃኒት አለ እዛ ልትታከሚ ትችያለሽ ከዚህ ውጪ ግን 9 መድኃኒት ነው ያለው ለሲኮኖዞፒያ 9ኙንም አዳይ አሚትሪፒን ወስጃለሁ ፍሎክሲቲን ወስጃለሁ ሃሎክሲን ወስጃለሁ ኦላንዛፒን ወስጃለሁ ኮሎኖፕራሚን ኢሜፕራሚን አሁን የሚያዩት ሐኪሞች ሊያውቁት ይችላሉ እና ብዙ ማላቃቸው ደግሞ ነጫጭ መድኃኒት ጧጧትና ማታ ወስጃለሁ እና ፍሎክሲቲን የሚባለው ቀን ነው ወስደው እና ከነዚህ ውጪ መድኃኒት የለም በቃ እኔ የምችለውን አድርጌያለሁ በዚህ ውጪ ምንም ተሽልሽ አልችልም ማለት አሁን በቃ በዚህ ሁኔታ ነው ያለሁት እንግዲህ ምን ማድረግ እንደምችል አላውቅም ምን ማድረግ ነው አንቺ የምትፈልጊው እድሉን ካገኘው ሌላ ሀገር ሄጄ በታክሜ እንትን ማለት ብድንና ያው እንቅልፍ ደግሞ በጣም ያሰቃየኛል አሁን በጣም የተሰቃየሁት ነገር እንቅልፍ ነው አይወስደኝ ስንት አመቱ ነው አሁን እንደዚህ መድኃኒት ስለምትወስጂ ያደነዝዝሽና የተወሰነ ሰዓት 2 ሰዓት 3 ሰዓት ልክ አይንሽን ስትከድኚ ቅዠት ይጀምርሻል ልክ አይንሽን ስትከፍቺ ቅዠቱ ያቆማል አንድ ቀን ሳልቃዠተኝ ይቻላል ሁሉ ቅዠት ብቻ ማላየው ነገር የለም ይሄ ምንድነው የሚሉት ጭንቅላት ውስጥ ኬሚካል ነው ያልተመጣጠነ ኬሚካል ነው ጭንቅላት ውስጥ ሲኖር እንደዚህ ቅዠት የሚፈጥረው ይላሉ እና እንደ እንትን ደግሞ እንደ ዝናብ ነገር
ይልብኛል ዝም ብሎ ጭንቅላቴ ላይ እንዲህ የሚጮህብኝ ነገር አለ እንደዚህ ሳያቋርጥ ነው በቃ እንትን የሚጮህ እና ሄጄ ብታከምና እግዚአብሔር ቢረዳኝ እንቅልፍ ብተኛ እንደሰው በቃ አሁን በምንም ነገር ነው ያልቀናም እኔ ሞለጃ እድሜን መስሪያ እድሜን መማሪያ እድሜን ሁሉ ነገር ንብረት ማፈራበት እድሜን በህመም ነው የጨረስኩት በህመምና በየሐኪም ቤቱ በመንከራተት የዋናው በሽታ ሳይድ ኢፌክቶች ናቸው የሚያሰቃዩኝ በቃ በየሐኪም ቤቱ የግል ሐኪም ቤት አሁን ባላቋቂም ቤት የለም በዛ ነው እድሜን የጨረስኩት ምንም ያስኩት ነገር የለኝም ትዳርም የለኝም ልጅ የለኝም ለኔ የምለው ንብረት የለኝም ምንም በቃ እንቅልፍ እንኳን የለኝም እንቅልፌን እንኳን አግኝቼ አሁን ለኔ ለመኖር ጓጉቻ አይደለም ወይ እንደሰው የተሻለ ነገር ላገኝ ብዬ አይደለም እንደሰው ተኝቼ ስሜቴ ተረጋግቶ ጧት ተረጋግቼ እንደሰው እኔ ጧት በቃ የደመ ነፍሴን ነው የምነሳው አልጋውን ራሱ መልቀቅ አልፈልግም ምክንያቱም እንቅልፍ አልጠግብማ ከ2004 በፊት ከመድኃኒቱ በፊት ደግሞ ትንሽ ይሻል ነበር አሁን መድኃኒቱ ከመጣ ሳይድ ኢፌክቶች ስላሉት ትንሽ ያው ከሰው ጋር ለመስማማት ለመናገር ሐሳብሽን ለመግለጽ ተስማምቶ ለመኖር ይረዳሻል እንጂ ለእንቅልፉ ምንም የሚረዳ የተለያየ አይነት እንቅልፍ መድኃኒት ተሰጥቶኛል ምንም የረዳኝ ነገር የለም አንኛም አረዳኝ በቃ እቺ እንደመነፍሴን 3 ሰዓት 4 ሰዓት ቴሌቪዥን ከሰማው ራሱ ቴሌቪዥኑን በህልሜ እንደማየው ነው አብሮ ተቀላቅለው የምሰማው ያቃዠኛል ግማሽ ልቦኝ ነው የምተኛው በሙሉ ልቤ እንደዚህ እንደሰው የእንቅልፍ እርካታ ተሰምቶኝ አያውቅም እና እግዚአብሔር ቢረዳኝ ደና ሰው የሚረዳኝ ሰው ባገኝ ተክሜ እንደሰው ተኝቼ ከውስጥ ከጨጓራዬን እንደዚህ ኩላሊቴን ባለፈው ትንሽ ጉበቴ ላይ ችግር ፈጥሮብኝ ነበር መድኃኒቱ ራሱ እና ከነዛ ሳይድ ኢፌክቶች ራሱ ተጠብቄ ብኖርና እንደሰው ሰላማዊ ማለማግባት አለመውለድ ምናምን ኖርማል ነው ብዙ ሰው ይስራ ያለው ጤነኛ ሆኖ ራሱ እንትን በዛ ህይወት ውስጥ የማያልፍ ሰው አለ ኖርማል ነው ግን ከሰው የሚለየው አለመተኛት እኔ መንገድ ላይ ተኝተው ሲያዩ እቀናለሁ ተኝተው ሰዎች እንደዚህ መንገድ ላይ መኪና ይሄደ ምን ይያሉ ሲሄዱ ሲያዩ እኔ በጣም ነው የምቀናው በቃ በእንቅልፍ ብቻ ነው የምቀናው በዚህ ዓለም ላይ ምንም የሚያጓጓኝ ነገር የለም እንቅልፌን ተኝቼ እላለሁ ችግሬን አውቄው ችግሬን ራሱና መድኃኒቱና ችግሩ ራሱ የተገናኘ አይመስለኝም ቢሆን ኖሮ አንድ ለውጥ ታመጪ ነበር ሰው እኮ 6 ወርም አመትም ታክሞ ብዙ ለውጥ ያመጣል አማኑኤል ተመልሰሽ ለመሄድ ሙከራ አላደረግሽም አማኑኤል በወር ሌላ ሐኪም ነው የሚመጣው ለዛም በፕራይቬት ነው እየተከፈልኩ መታከም የነበረው የቀኑ ግርግርና ህዝብ አለ ፕራይቬት ነው እየከፈልኩ መታከሙ ግን በወር ተለያየ ዶክተር ነው የሚያሻው ዛዳ ካርድ ላይ ያዩትን መሰላቸትም አለ ካርድ ላይ በዚህ ወር ያዩትን በሚቀጥለው ወር እሱን ይጽፉልሻል ያም ያየው መድኃኒት ነው ሐኪሞቹ መድኃኒት ነው የቀያየሩ የሚጽፉት እንጂ ምንም እንትን የለው ይሄኛው ጋር ነው በቃ ትንሽ ተሻለኝ ዶክተር ዮናስ ነው ይሄ ለሐጭ ያዝረበርባል ያልሽስ መድኃኒት ወሰውሽ ተጠቃሽ እንደሱ ሲለኝ ያ ሰው ይጠየፍሻል ምናምን ሲለኝ ያው ከመደንዘዝ እንደዚህ ሆኖ ገብልቤና አንድ ጊዜ ደግሞ ትንሽ የሚያሰጋው ነገር መመሰለሽ የሆነ ቦታ ለመሄድ አስባለሁ ወይ እንትን እላለሁ እዛ ቦታ ሳላስበው ራሴን አገኘዋለሁ እንዴት እንደሄድኩ ሳላቅ ብንን እላለሁ የምርሽን እስቲ ቆይ በደንብ ነገርኝ አልገባም በቃ የሆነ ቦታ ባለፈው ሄዳለሁ ብዬ ስራ ሞክራለሁ ብዬ ሄድኩኝ ከዛ እዛ ቦታ እንዴት እንደደረኩ ሳላቅ ቢሆን ከንቅልፍሽ እንደምትባንኙ ነገር የለም ደነገጥኩ ከዛ ሰውዬው እንደዚህ ስለው በምን አውቀሽ መጣሽ አለኝ ምን የሚታየብኝ ነገር አለ በምን አውቀሽ መጣሽ እንዴት ከተማ ውስጥ ያለ ስራ ቦታ ነው እንዴት በምን አውቀሽ መጣሽ ሊለኝ ቻለ ብዬ እንደገና ተሸማቀቅኩኝና በቃ ተው ብዬ ተመልሰሽ ወጥቼ ወደ ቤቴ መጣሁ እዛ ደርሰሽ ለምን አይ በምን አውቀሽ መጣሽ ማለት ኖርማል አይደለሽም ማለት ነው ገባሽ ሐሳቡ ኖርማል አይደለሽም ለማለት ፈልጎ ነው እና አንዳንድ ቦታ ሰዎች ሲያገኙ እንዴት አውቀሽ መጣሽ እንዴት እንደዚህ አልሽ ይሉኛል አሁን ሲያዩን ደህና ነኝ እኔ ግን በቃ ሰው ነው ትንሽ ደቂቃዎች አብሬያቸው እስከምን 1-2 ቀን አብሬያቸው ስቆይ ምንም ሳይነግሩኝ በዛው ይቀራሉ ያ ነገር ለኔ ምንም ማለት አይደለም ግን ተኝቼ እግዚአብሔርን እንትንምለው እንደሰው ተኝቼ እንቅልፍ እርካታ አግኝቼ ውስጥ ቀይደና ሆኖ መኖር ነው የምፈልገው በሳይድ ኢፌክት ሳልሰቃይ ማለት ነው አሁን የወሰድኩት መድኃኒት ብታዩ እነዚህ ናቸው ስርኳቸው መድኃኒቶች እነዚህ ደግሞ አሁን እየወሰድኳቸው ያሉት በሳይድ መድኃኒቶች ናቸው
ይሄና ይሄ ሁለት አይነት መድኃኒት ነው። አንዱን አጥቻለሁ ሰሞኑን ጠፍቷል። አንድም ወስዶ ነበር። ምን አይነት ነው እሱ? ምንድነው እሱ? የእንቅልፍ ነው እሱ። እነዚህ እንቅልፍ ናቸው አይደለም፣ ይሄ ነርቭ ነው። ነርቭ ማስተካከያ ነው። ይሄንን እንደዚህ ነው። እነዚህ ነው ወስዳቸው። ይሄ እስከዛሬ ወሰድኩ ነው? እስከዛሬ አይደለም፣ በአጭር ጊዜ ወሰድኩት ነው። ታሪኬ ነው። አልጥለውም ብዬ በፊትም አጥለው ነበር። ከቆሻሻ ጋር ጥለው ነበር። አሁን እስቲ ቆይ ላስቀምጠው ምን ያክል ነው የሚሆነው ጉዳቴንም ልወቀው ብዬ ነው። እቺ በአጭር ቀን ጊዜ ውስጥ ወሰድኩት ነገር ነው። እንደዚህ እንትን ያለው። እስኪ ሰዎች ስላንቺ ምን ማወቅ አለባቸው ብለሽ ታስቢያለሽ? ስላንቺ ሰዎች ምን እንዲያውቁ ትፈልጊያለሽ? በቃ የጤንነቴን ሁኔታና በቃ እኔ መስራት እንደምፈልግ ሰው መሆን በቃ ቤተሰቦቼ እናቴ በተለይ ታሳዝነኛለች። አብራኝ አንዳንድ ጊዜ በጣም ሲመረኝ ብዙ ጊዜ ራሴን ለማጥፋት አስባለሁ እና አስብና እናቴ ባለመውለዴ ያዘነች እንደገና እኔን ስታጣኝ ምን ይሰማታል ብዬ እተወዋለሁ እንጂ ብዙ ጊዜ ለምንድነው እንደዚህ የምሰቃየው? መንገድ ላይ የሚኖር ሰው እንኳን እንቅልፉን እየተኛ እያደረ ለቤት ውስጥ እየተኛው እንቅልፍ እንኳን ለምንድነው ማጣው? ለምንድነው ሁሉ ነገር የተፈረደብኝ እኔ ላይ? ከእግዚአብሔር ጋር ማገታለሁ። በቃ ብዙ ጊዜ አለቅሳለሁ። ማታ ተሸፍኛ አልቅሼ በቃ አንዳንድ ጊዜ ፊቴ ጧት ካበጠ ሊያውቁ ይችላሉ ቤት። ብዙ ጊዜ ግን በቃ አልነሳም። ጧት ፊቴን ሸፍኜ ነው ከዛ ከወጡልኝ በኋላ የምነሳው። ለምንድነው ፊትሽ የሚያምር? በቃ አይንሽ አልቅሰሽ ስተኝ አይንሽ ያብጥ የለ ምን ተስፋ አደርጋለሁ። አንድ መጽሐፍ ቅዱስ ላይ አንድ ታሪክ አለ እና የሆነ መቃብር ስፍራ የሚኖር አንድ አእምሮ በሽተኛ ነበር የሚለው ማቴዎስ ወንጌል ላይ ያለው እና እሱን ሰውዬ እግዚአብሔር ያዳነው ጥበቡ እንደዛ ታሞ ሰዎች ፈርተውት እንትን ምግብ ብቻ ነበር የሚወረውሩለት ነው የሚለው መጽሐፉ ላይ። ምግብ ብቻ ነበር የሚያቀብሉት። ግን ጌታችን ኢየሱስ ክርስቶስ ምድር ላይ በተመላለሰ ጊዜ በመቃብር ቦታ ሲያልፍ አይቶት ሲጮህ ሰምቶት ገብቶ እንትን ብሎት ዳብሶት አድኖት እሱ ላይ የነበሩትን አጋንንት ሲያስለቅቃቸው ሁለት መንጋ አሳማ ጠርቶ ነው እነሱ ላይ ሲጭናቸው እሱ የተሸከመው መንፈስ መሸከም አቅቷቸው ገደል ገቡ ነው የሚለው ሪያዎቹ። ሰውየው ግን ከዛ ወዲያ ዳነ፣ ወደ አእምሮ ተመለሰ ይላል። ምናልባት ያንን ተአምር አንድ ቀን ያደርግልኝ ይሆናል እግዚአብሔር። እኔ ኃጢአተኛ ሆኜ ይሆናል የዘገየብኝ፣ አንድ ቀን እግዚአብሔር ይፈውሰኛል ብዬ የእሱን ታሪክ ጌርጌሴኖን ነው የሚባል ቦታ መቃብር ስፍራ ነበር የሚኖረውና እሱም መጽሐፍ ቅዱስ ታሪክ ሁሌ ተስፋ አደርጋለሁ። መጽሐፍ ቅዱስም ስለተማርኩ ማታም ስለማነብ ተስፋ አደርጋለሁ። በቃ እሱን ታሪክ እንደተፈወሱ ሰዎች መጽሐፍ ቅዱስ ላይ ያሉ ታሪኮችን እንትን ስል እግዚአብሔር ይፈውሰኝ ይሆናል ብዬ ተስፋ አደርጋለሁ። እስቲ ፈጣሪን ላመስግናችሁ ወይም ማመሰግንበት ምክንያት ነው ብለሽ የምትያቸው ከምክንያቶች ፈጣሪን በዚህ ምክንያት አመሰግናለሁ ብለሽ የምትይበታል? ሰው ያዝንልኛል የትም ቦታ ሲሄድ እና ያንን በዛ ነገር እግዚአብሔርን አመሰግነዋለሁ። እንደገና ራሴን ችዬ ደግሞ ሰንሰለት ውስጥ ሳልገባ ለሰው እጅ ውስጥ ሳልገባ አሉጥም መድኃኒት ሳልል ሰው ቤተሰብ ሳላስቸግር ደግሞ ራሴን ችዬ ሐኪም ቤት ሄጄ ራሴ መድኃኒት ገዝቼ ራሴን እንትን በማለቴ ሰው በማለማስቸ ሰው እጅ ባለመግባቴ እግዚአብሔርን አመሰግነዋለሁ። ሙሉ ለሙሉ ካሜሮ ውጭም ሆኜ ራሴን ስላልሳትኩ እግዚአብሔርን አመሰግነዋለሁ እና የባሳት ታምጣ ነው የምለው። እግዚአብሔር የባሳት ታምጣ፣ ከዚህም የባሳት አድርገኝ፣ ሰው እጅ ውስጥ አትክተተኝ። ብዙ ፋርማሲ ስትሄጂ አማኑኤል ውስጥ የምታያቸው ታስረው ምን ብለው በጣም መንገድ ላይ ደግሞ ወድቀው ምናምን ስታይ አመሰግነዋለሁ እግዚአብሔር። ራሴ ንጽህናዬን ጠብቄ ነው የምኖረው እና ባትታከሚ እኮ የት ደርሺ ነበር ይለኛል ዶክተር። ባትታከሚ ምን እንደምትሆኚ ለማሰብ ይከብዳል ይለኛል እና ራሴን ችዬ እንትን ለማለቴ በጣም ደስተኛ ነኝ። እግዚአብሔርን አመሰግነዋለሁ። እዚህ ይሄን ያህል መድኃኒት እኮ ይሄ እንደውም እስከዛሬው ሰርሻችሁ አይደለም አጭር ጊዜ ነው። በአጭር ጊዜ ውስጥ ነው ራሴ ስቲል አስቀምጠው ታሪኬን ላስቀምጠው ብዬ ነው። ስለዚህ አሁን ወደ ውጭ መሄድ ነው ያለብሽ ወይስ ደግሞ እዚህ ያሉ ሰዎች አሁን እኔ እዚህ ያሉ ሰዎች ጋር ብትገናኝ ይሻልሽ? የትኛው ምርጫ ቢሰጥሽ ውጭ ወደ መታከሙ ይሻልሽ ወይስ እዚህ ሌላ ሰው ደግሞ ብንፈልግ ይሻላል? የትኛው ምርጫ? እኔ ብዙ ዶክተር ሞክሬያለሁ። በቃ ዝም ብለው የሚያዳምጡሽ ባህላዊ አልሞክ ባህላዊ ይፈራል። ለምን ባህላዊ እኔ እንጃ። እኔ ባህላዊ አስቤ አላውቅም ሲጀመር። እኔ መንፈሳዊ ለምሳሌ መንፈሳዊ ምናችን መንፈሳዊ ጸበልና ጸበል ነው። በቃ ጸበል አይቋረጥም ከህይወቴ ውስጥ። በሄድ ካለኩ በስተቀር ጸበል አላቋርጥም። ጾም ሰዓት ላይ እጠመቃለሁ፣ በቅዳሴ ሄዳለሁ፣ ኪዳን ሄዳለሁ። በተክርስቲያኑ አዳር ሲኖር ራሱ አሁን አዳር በሚኖርበት ሰዓት ደስ ይለኛል። ምክንያቱም ከሰው ጋር ነው ማድረው። እዛ ስታመሰግኝ ስትዘምሪ ምን ስትይዳለሽ ቤትሽ ከምትተኝና ዝም ብለሽ ከምትይ እዛ ሄደሽ ማደር ደስ ይለኛል። የሚታደሩባት በዓላት ሲኖር ቤት ያላድር
ቤተክርስቲያን ነው ማድረግ እንጂ ባህላዊ መድኃኒት ሞክሬ ማላቅም አስቤው ማላቅም። ያው ለምሳሌ ዮሐንስ ሽፈራው የሚባል በጣም ለብዙ ሰዎች አገልግሎት እየሰጠ ያለ ሰው አለ። ስለሱ ሰምተሽ ታውቂያለሽ? አላቅም። አንቺ ፍቃድሽ የሚሆን ከሆነ እሱን አናግረው፣ እሱ ጋር ሄደሽ የሚሰጥሽ መፍትሄ ካለ እንሞክር። እሺ ደስ ይለኛል። ሞክራለሁ፣ የተገኘውን ሞክራለሁ። ተመልካቾች እንግዲህ ትንሳኤን ይሄንን ስታወራ እውነት ስነግራችሁ ዮሐንስ ሽፈራውን እያሰብኩት ነው የነበረው። ስለዚህ ከእርሱ ጋር ላገናኛት የሚላትን ነገር እንስማ። ውጤቱን ከሱና ከሷ ወይም ከትንሳኤ አንደበትና ከዮሐንስ አንደበት የምትሰሙት ቢሆን ምን ትላላችሁ እናንተ? ላገናኛችሁ አሰብኩኝ። መፍትሄ አይጠፋም ብዬ አሰብኩኝ። ውጭ ከመሄዷ በፊት ዋናው ዓላማዋ መዳን ነው አይደለ? መዳን ነው የምትፈልጊው። ውጭ ከመውጣቱ ይልቅ መዳንን ነው የምትፈልጊው። ስለዚህ እስቲ እንደ መጨረሻ ኦፕሽን እንየው። ከዮሐንስ ሽፈራው ጋር ላገናኝሽ፣ የደረሳችሁበትን ውጤት በዮሐንስ ሽፈራው ነው ባንቺ አንደበት መልሰን እዚህ ለተመልካቾቻችን የምንሰጣቸው ይሁን። ከሱ ጋር ላገናኝሽ። ማን ያውቃል? እግዚአብሔር አምላክ። የእግዚአብሔር ስራ አይታወቅም። አሁን አንቺ ምንድነው እየሰራሽ ያለሽ? የገቢ ምንጭሽ ምንድነው? አሁን እየሰራው አይደለም። በርበሬ ምናምን ሰራ ነበር። በርበሬ ራስሽ እያስፈጨሽ ምን ያልሽ? እንደ ባልትና ማለት ነው? እሺ ሰራ ነበር። አሁን ብዙም አይደለም። ያው ሕክምናም ብዙ አውጣለሁ። ለምን አቆምሽው? ብዙም አይደለም። ያው መመነዝራውን ነገር እየጨረስኩ ከስር ተጠቀሚበታለሽ ያለሽን ነገር እንትን እያገላበጥሽ ነው ምሰሪው፣ ያመጣሽ እየሸጥሽ ነው እየሰራሽ የምትሸጪው። እና አሁን እንኳን እየሰራው አይደለም። ባልትናው በርበሬ ብቻ ነው እየሰራው ያለሁት። አሁን ራስሽ የምታስፈጭው? ራሴ ነኝ ማስፈጭው። የት ነው የሚገኘው ባልትናሽ? ቤቴ ነው። አንቺ ጋር ነው የሚገኘው? እስኪ አንቺን መርዳት የሚፈልጉ ሰዎች ካሉ ባልትናሽን ቢገዙ በስራም ይሄን ብትጨምሪበት ብለው እንዲያበረታቱሽ የሚፈልጉ ካሉ የባንክ አካውንት ካለሽ ከታች እናስቀምጥላችሁ። እሺ በቃ ተመልካቾቼ ትንሳኤን መርዳት የምትፈልጉ ካላችሁ ከታች አካውንቷን እናስቀምጥላችኋለን። እንግዲህ እንደነገረችን የራሷን በርበሬ የሸጠችን የምትገኘው ግን ያው ከምታገኘው ላይ መልሳ ለሕክምና እንግዲህ ከታች እንደምታዩት ነው። ይሄን አውቄ ነው እንደዚህ ከታች እንድታዩት ነው ያደረኩት። የምታወጣውን መልሳ የምትሸጠውን ትርፋንም ዋናውንም ለመድኃኒት ነው የምታውለው። አሁን ለጊዜው እየሰራ ያሉት በርበሬ ነው ብላለች። በርበሬውን ብትገዟት እንደገና ደግሞ ቢያንስ ትክክለኛ መድኃኒት እስከምታገኝና ይህን መድኃኒት መውሰዱን እስከምታቆም ድረስ የኛ መርዳት ያስፈልጋታል ብዬ አስባለሁ። እና ከታች አካውንቷን እናስቀምጥላችኋለን ማለት ነው። ሁሉን ስለምታረጉ ቀርማችሁ ስለምትረዱልኝም ከልቤ ነው ማመሰግናችሁ። ቀርሜ ነው ማመሰግናችሁ ማለት ነው። እስከዛው ድረስ ግን ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽ። በቃ ያው ሰዎች እንደዚህ ብዙ ልምድ ያላቸው ሰዎች አሉ። ብዙ እንደዚህ የሕክምና ባለሙያዎች አሉ። ይሄን ፕሮግራም የሚያዩት የተሻለ ነገር ሊያውቅ የሚችል ሰው አለ። ብዙ አይነት ሰው ስለሆነ የሚያየው በተለያየ መንገድ ሰዎች ይረዱኛል ብዬ ነው የማስበው። ተለያየ መንገድ ብዙ አይነት ሰው ነው ያለው። አቅም ያለው ሰው አለ። ሊያሳክምሽ ሌላም ሀገር ወስዶ ሊያሳክምሽ የሚችል ሰው አለ። ሕክምና ባለሙያ አለ። ብዙ የተሻለ ዕውቀት ያላቸው ሰዎች ከውጭ መድኃኒት ሊልኩልሽ የሚችሉ ሰዎች አሉ። ብዙ አይነት ነገር ስላለ ያንን እድሉን ካገኘው ብዬ ነው። በነገርሽ ላይ ያ ዲፕሎማት ጓደኛሽ የነበረው ድጋሜ መጥቶ ጅቡቲ አብራችሁ ከተገናኛችሁ በኋላ ከዛ በኋላ ግንኙነታችሁን አቆማችኋል? አዎ በቃ ምናልባት ይሄኛውን እድል እንዲያመቻችልሽ አልጠየቅሽውም? ጠይቄዋለሁ። በቃ መጨረሻ ላይ ግልጹን ነገርኩት። በቃ በዛ አይነት መልኩ ካልቀጠልን በዚህ መልኩ እርዳኝ ስለው ጭራሽ መልስ አልሰጠኝም። ምን አልሽው? ምን ነበር ጠየቅሽው? በቃ በድጋሚ በዚህ መልኩ እንትን መቀጠል በጓደኝነት መቀጠል ካልቻለን ጓደኛ ስለነበርኩ አዝነ እንደዚህ ታማሚ ነኝ በቃ እንድትረዳኝ ብዬው ነበር። ውጭ እንዲወጣ ይዞሽ እንዲወጣና እንዲያሳክመኝ ፈልጌ ነበር። መልስ አልሰጠኝም፣ አልተመቸኝም። አሁን የገንዘብ አቅም የለኝም ነው ያለው። ጠይቀዋለሁ፣ 2-3 ጊዜ ጠይቀዋለሁ። እንደዛ ነው እንግዲህ የኖር ፕሮግራም ተከታታዮቼ ለዛሬ የነበረኝ ቆይታ ይህንን ይመስል ነበረ። እንግዲህ በሚቀጥለው ፕሮግራሜ ደግሞ ትንሳኤን ከዮሐንስ ጋር አገናኝቻቸው ምን መልስ አገኘች፣ ምንስ ለውጥ አገኘች የሚለውን ከእናንተው ጋር መልሰን የምናገው ወይም የምናገኘው ይሆናል። ድጋሚ ከሌሎች እንግዶችም ጋር እስከምቀርብላችሁ ድጋሚ እስከምንገናኝ ድረስ በያላችሁበት መልካም እንድትሆኑ ተመኘው። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች በሙሉ። አበቃው። ይሳምንት ሰው ይበለን። ሰላም ሁኑልኝ።